የኡስታዝ አህመዲን ጀበል ውሸትን ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሀብታም ሚሊዮነር ነበሩ። ሚሊዮነር ምስኪን ሚሊዮነር በማስረጃ ማውራት ሚሊዮነር ነበሩ። ከጅምሩ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከድሃ ቤተሰብ አልተወለዱ። መልካም እንደሰማችሁት እንግዲህ ትውልዱ አንባቢ አይደለም በሚል በአረብኛ የተደበቀም ስለሆነ አስተምሮታቸው በውሸት የሐሰት ታሪክ እየፈጠሩ ያልሆነን እንደሆነ አድርገው የሆነውን እንዳልሆነ አድርገው ኡስታዞቹ መቅጠፍ ልማዳቸው ነው። ኡስታዝ አህመዲን ጀበል ሙሐመድ በከዲጃ ገንዘብ ሚሊዮነር በኋላ እንዳልሆነ ለማስመሰል ገና ሲወለድ ጀምሮ ሚሊዮነር እንደሆነ ተናግሯል። ይሄ ስህተት ነው። ነብይ ገና ሳይወለድ ተረግዞ ሳለ አባቱ ሞቷል። እናቱ ደግሞ አሚና ማለት ነው በ6 ዓመቱ ላይ ሳለ ነው የሞተችው። ማሳደግ ስላልቻለች አስቀድማ ማደጎ ሰጥታው ነበረ። ሚሊዮነር ቢሆኑ ኖሮ ማሳደግ ከብዷት ለማደጎ ባሰጠው ነበር። ይሄ ላልኩት ደግሞ ቁርአኑን ሰፖርት ያደርገኛል። እንደምታዩት ሱራ 93 ላይ 6ኛው አያ የትም ሆነ አገኘ አላስጠጋህምን ይላል። የቲም ማለት ጥገኛ ወይንም ደግሞ ማደጎ ልጅ ማለት ነው። አስጠግቶሃል ይላል። ደሃ ለመሆኑ ደግሞ ቁጥር 8 ላይ ደሃም ሆነ አገኘ አከበረህም ይላል። በምንድን ነው የከበረው ሲባል በከዲጃ ገንዘብ። ይህንን ያለው ደግሞ ኢብን አባስ ነው። ከዛም በጦር ዘረፋ ገንዘብ። ይህን ያለው ደግሞ ማን ነው? ጃልል ነው። ቁርአኑም ይደግመዋል። ይሄም ሱራ 8 አንደኛው ላይ ወይንም ደግሞ ሱረቱ አንፈል አያ 1 ላይ ከጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ነው። ስለዚህ ነብይ ከሆነ በኋላ ነው ሀብታም የሆነው። አስቀድሞ በድህነት ያሳለፈ ድሃ ነበረ። ለምን ተዋሻለህ ኡስታዝ ከሆንክ? በውሸት የተገነባ ቤት እውነት ሲመጣ ልክ እንደ አውሎ ንፋስ አሸዋ ላይ እንደቆመው ግድግዳ ያፈርሰዋል ማለት ነው። ውሸት ኦልዌይስ በእውነት ይደረመሳል ማለት ነው። ስለዚህ ቁርአን ሐሊያም ዋሽቷል። አንተ እውነተኛ ከሆንክ ነብይ ደሃ እንደነበረ ቁርአን ይናገራል። አንተ ደግሞ ነው ደሃ አልነበረም፣ በከዲጃ አይደለም የከበረው፣ አስቀድሞውኑ ሚሊዮነር ነበረ፣ ቤተሰቦቹ ሚሊዮነር ናቸው ብለህ ትዋሻለህ። ትውልዱ እያነበበ ነው። ያነበበ የነቃ ከእስልምና ይወጣል። ውዶቼ ኡስታዞቻችሁ እንዲህ ነው የሸወዷችሁ። እኔ በመረጃ አወራለሁ፣ እነሱ አለመረጃ ያወራሉ። እኔ እውነትን እንዲያሳያችኋለሁ፣ እነሱ ምንም የሌለ ተረት ተረት እየፈጠሩ ይነግሯችኋል። ራሳችሁን ከእንደዚህ አይነት የሐሰት አስተምሮ ከተረት ተረት ነፃ ወደምወጡበት ነፃ ወደሚያወጣችሁ ወደ ክርስቶስ ነው። እጅግ የሚደንቅ ነው። ምን መሰላችሁ? ከዚህ በፊት ሰዎች እስልምናን ስለማያነቡና ቻሌንጅ ስለማያደርጉ አህመዲን ጀበል የሚባለው ኡስታዝ እጅግ ብዙ ውሸቶችን ተናግሯል። ትናንትና አንደኛውን አሳይቻችኋለሁ። ዛሬ ደግሞ የዋሸው ምን መሰላችሁ? ከሞት በኋላ እንደ እስልምና ብሔር እንደሚጠፋ እንዲሁም ደግሞ ዘመድ የሚባል ነገር እንደማይኖር ተናግሯል። ቪዲዮ እንደ መረጃ አዳምጡት፣ ምላሽ እንሰጥበታለን። ጀነት ውስጥ አለ እንዴ? አኺራ ላይ የለም እኮ ብሔር የሚባል ዘር የሚባል የለም፣ ብሔር የለም። ምድር ላይ ነው። የውመል ቂያማ ሁሉም የሉም። ፈኢዛ ኑፊኸ ፊሱሪ ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን። የውመል ቂያማ ደርሶ ቀንድ ሲነፋ ዘመድ፣ ብሔር፣ ዝምድና፣ ጎሳ ምናምን የሚባል ነገር ሁሉ ይበጣጠሳል። ወላ የተሳአሉን መጠየቅ ራሱ ይቆማል። አንተ ከየትኛው ብሔር ነው ምናምን የሚለው ከዛ በኋላ የለም። መልካም ቪዲዮውን እንደሰማችሁት ነው እንግዲህ አህመዲን ጀበል ሲናገር ከሞት በኋላ እንደ እስልምና ብሔርና ዝምድና እንደሚጠፋ ተናግሮ ነበረ። ነገር ግን ሰሒህ ቡኻሪ 75:19 ላይ አንድ ሰውዬ በገነት ውስጥ ይገባና እንደ እስልምና እርሻን ይፈልጋል። ስለሱ ታሪኩን ሙሉን አዲሱን አንብቡት፣ እዚህ ጋር አለላችሁ። ይህ ሰው ስለዚህ ሰው ሲናገር ምን ይላል? ብሔሩ እዛው ይጠቀሳል። ምን ተብሎ? such man must be either from ቁረሽ or from አንሳር ይላል። ይሄ ሰው እንደዚህ አይነት ያለ ሰው ከቁረሽ ነገድ ነው ወይንም ደግሞ ከአንሳር ነው ይላል። አህመዲን ጀበል ምን ብሎ ነበረ? ከሞት በኋላ ብሔር የሚባል ነገር አይኖርም፣ ጎሳ የሚባል ነገር አይኖርም ብሎ ነበር። ይህም ብቻ አይደለም ያለው፣
ዝምድናም ይቆማል ብሎን ነበረ። እንደ እስልምና አንድ ሰማዕት የሆነ ሰው ከሞተ በኋላ ለሰባ ቤተሰቦቹ ምልጃን ማቅረብ ይችላል። ሐዲሱ ሱነን ኢብን ማጃህ 2799 ላይ ይገኛል። እንደዚህ ይላል። እንግዲህ ሸሂድ ሆኖ የሚሞት ከሚሰጠው ከቂያ ማለት የሚሰጠው አንዱ ምንድነው? እሱ he is permitted to intercede for 70 of his relatives ለሰባ ቤተሰቦቹ ወይንም የቅርብ ሰዎቹ ምልጃ እንዲያቀርብ ይሰጠዋል ይላል። ምናልባት አህመዲን ጀበል ሐዲሳቶቹን አያውቃቸውም ወይንም ደግሞ ሆን ብሎ ሰዎችን ለማጭበርበር እነዚህ አይነት ታክቲኮችን እየተጠቀመ ይሆናል። በእስልምና ውሸት ስለሚፈቀድ ማለት ነው።